አሉ ያው እንደዚህ ሁሉም ይሄዳል ሁሉም ይሆነ አብማየው ኮንን ዘመድ በቀለና ወዘተ እነሱን የሚመስሉት ኢትዮጵያውያን ወንድሞቻችን በውጭ ሀገር ያሉት ሁልጊዜ የሚገርመኝ ነገር አለ። በጣም አስተውላችሁ ጠማሞች አትሁኑ። እንግዲህ የምትደግፏቸው ትጮም እንጠሏቸው የምትወዳቸውም ሰዎች ሐሳቡን ስሙና ለዛ ሐሳብ መልስና ሁልጊዜ ንግግር ሲጨርሱ ኢትዮጵያ በክብር ለዘላለም ትኑር ይላሉ። 24/7 ግን አይደለም ለዘላለም መኖር አንድ ቀን እንድንኖር አይሰሩ። ግን ምንድነው አብዛኞቻችን ምንድነው በስሜት ስለምንሰማና በስሜት ስለምንጓዝ ማን ምን እንደሚል እንኳን ለስበን ለመናገርና ለመቃወም እንኳን አይሆንም። ኢትዮጵያ በክብር ለዘላለም ትኑር ብለ እንደገና 24 ሰዓት እንዴት ሰው አገር እንድትበተን ይሰራል? ማለት በየትኛው ጊዜና በየትኛው ሰዓት ለሁላችን የሚሆን ሁላችን የሚያግባባ ሁላችንን ወደ አእምሮአችን የሚመልስ ለሁላችን የሚጠቅም ሐሳብ እስቲ አውርተው የሚያውቁበትን ቀን ንገሩኝ። ግን መቼ ነው የምናስቆማቸው? አሁን እኛ ሁሉ ጊዜ እንግዲህ በሚዲያውም በሁሉም የኢትዮጵያ አምላክ ኢትዮጵያ ምናምን ሰላም የሚመነጨው እኮ ከእያንዳንዳችን ነው። ስለዚህ መቼ ነው የምናስቆማቸው? አንገት ደግሞ ተገልብጠው የሆነ ነገር ቢሆኑ እንደገና መልሰን ወደዛ ነው የምንሆነው። እንግዲህ ኢትዮጵያ በክብር ለዘላለም ትኑር ካልክኮ ከዚህ ሐሳብ ጋር ከዚህ ምርቃን ጋር ከዚህ ምኞትና ከዚህ ጸሎት ጋር የሚመጥል ሌላ ነገር እኮ ነው የሚሰራው። ግን ማንም ታዛቢ ስለሌለ ጢባጢቦ ይጫወቱብናል። ይሄ በሃይማኖቱም በፖለቲካውም በምኑም ሰው ያያንዳንዱ የግል ጥላቻውንና ሐሳቡን ነው እንጂ የሚያራምደው እንደዚህ ብሎ እንዴት እንደዚህ ይላል የሚጠይቅ የለም። ሰላም ጤና ይስጥልኝ ተከበራችሁ ጉባኤዎች ቤተሰቦች እንዴት አላችሁ? ተሳይው ይዟቸዋል ድካሙ ምኑ ሁሉ ነገር ሰላም ነው ወይ? ያው በዓሉ እንግዲህ በዓል ሆኗል። በሁሉም ቦታ ላይ በጣም በሚያምር መልኩ እጅግ ሰላማዊ በሆነ መልኩ ያው ተከብሯል ማለት ነው። ብዙዎች ሰላም እንዳንሆን ብዙ አድርገው ለብዙ ነገር ቢሰሩም እግዚአብሔር ይመስገን በዓሉ በሰላም ተከብሯል ማለት ነው። አብረን እንሁን የተወሰኑ ነገሮችን ያው በስልክም በምንም እንሰማለን። ዞሮ በሰው አለማስተዋለን እነዛም በበዝባዥነታቸው የቀጠሉ ሰዎችና ሌሎችም ደግሞ ባለማስተዋላችን ነው ይሄ ነገር ይሆነ ያለው እና ሰው ዛሬም በነገሮች ላይ ባለቤት ነው ማለት የምፈልገው ደግባለች። የተወሰኑ ነገሮችን ከቦታው እንስማ። እኔ አንድ ነገር ልንገራችሁ። በህይወት ዘመኔ ነው የምላችሁ እንግዲህ 50ዎቹ ከ50ም ያለፍን ነው። በህይወት ዘመኔ ጤነኛ ተቃዋሚ ጤነኛ እቺ በትክክል ለሀገርና ለህዝብ የሚቆረቆሩ በኢትዮጵያ ፖለቲካ ውስጥ እስካሁን ነው የምላችሁ በዘመን ያዩት አንድ ሰው ብቻ ነው። እሳቸውም ትንሽ ቀን ነው ቆይተው የወጡት። እቺታቸውም በፖለቲካ ቆይቶ ፕሮፌሰር መስፍን ወልደማርያም የፕሮፌሰር ወልደማርያም ጽሁፋቸውን ሐሳባቸውን ንግግራቸውን ቃላቸውን ጠብቁ። ሁሉ ጊዜ ለመልካምና ለበጎ ነገር ራሳቸውን ቶሎ አስቀድሞ የሚሰጡ ናቸው። ደግሞ መጥፎ ነገር ጤነኛ ተቺ ጤነኛ ምሁር በህይወት ዘመን ያዩት ፕሮፌሰር መስፍን ወልደማርያምን ብቻና ብቻ ነው። ሌላው ፖለቲከኛ አክቲቪስት በሉት ምን በሉት በተለይ ውጭ ሀገር ያሉት ክፉ የሆነ የስልጣን ጥም ችግር እንጂ ያለባቸው በትክክል ለህዝብና ለሀገር ተቆርቆሮ አንድ ነገር ማድረግ አይችሉም። በደጋፊዎችም ሳይት እንደዛው ነው። በስሜት ነው በደንብ ልክ ነው። የወንድሜን ሐሳብ የምንገራው ነው። ስሜት ያልከት ነገር የለም። አሁን ባለች እንግዲህ ወንዜ ዝተለት ያለብን ነገር ቢል ራሳችንን መሆን ነው። ከበት መንገድ መማር ነው። አዳይ መስሎ ገዳይ ሳንጣው አብት በእኛት ላይ የሚነድ ያደረሰው የለም። በታሪክ የተተረከ አይደለም።
በራሳችን ላይ ደርሶ እዛ ላይ እዛ ውስጥ ሆነን ነው እያወራን ሰው ባይትን ሁለጉ ነገሩን ሰው አንጥላ ሰዎች ነግረውን ሰው አንውደድ ሰው ነው አማራ ኦሮሞ እንደዚህ ተብሎ ጥላት ሰረው ጉድጓድ ውስጥ ዛሬም አለ ዛሬም በለው አፈነው ገደለው አይነት ወከባ ዛሬም መፍትሄ የማያስገኙ ሁነቶች ላይ የመዋል አይነት ነገር አለ ለዛ ነው በሽተኞች ነው እነሱ ይገላሉ እነሱ ቀምረው ነገር እነሱ እንደሚመቻቸው አድርገው ሲናገሩ ሰማቸው ያለው ጀስት ለማባበልም ሁሉ እንትን እስከሚል ድረስ ለክፋት ገንዘብ ያዋጣሉ አብረው ይቆማሉ እርስ በርስ እየተገዳደሉ መግለጫውንም እነሱ እንደሚቻቸው የላማቾችን ለመጥራት የሚያስችል መግለጫ ይሰጣሉ ለምን እኛ ሰዎች ስላሉ እኛ ብረታችን ላይ ለማዘዝ ምንም ጥረት ስላላደረግ እኛ ለኛ ባለቤት ለመሆን ምን ስላልሰራ እነሱ ሲፈልጉ ሰው ሲፈልጉ ብሔርተኛ ሲፈልጉ ሟች ሲፈልጉ ተፈናቃይ ሲፈልጉ ተሰዳጅ እንደፈለጉት ያደረጉ ተውቱን ድራማውን ይሰራሉ ደራሲው ተዋናዮች ኢትዮጵያ ውስጥ እነሱ ፈለጉ ዘገባ የሚያደርጉ የሃይማኖት አባት ሁሉ የከዳ በሰጠው ስልጣን ብዙ ዋጋ ተከፍሎ ነው እዚህ የደረሰው ዛሬሞች አለቅም እስከመት ድረስ ዘው ነው የሚሆነው ያሉትን እነሱ እስከተጠቀማቸው ድረስ ያከብሩታል እነሱ የጻፉትን ካልተጠቀማቸው ይሽታል እነሱ በቃ ሁልጊዜም ባለቤት ሆነው እኛም ግን የበታቸውን እንድንጥል ነው ለዛ ነው ድራማው አምግራሩን ነው በብሬን የተመታው ግን ዘገባው ሲሰራ ራሱ ጠጥቶ ሞተ ብለን እንበላሉ አሉ እነሱ ስለሚያዋጣቸው ነው የሚሰማው ሰው ግን እንዴት ይሰማል እኔ የሚሰማ አይሰለች የሚናገሩት የሚዋሹት አይሰለች እና ሁሉም 00 የሚለው ሰውዬ ዛሬ ሰውን ተካሚ ብለው አልፏል በዛ ላይ የምናየው ነገር ስናየው ጉባኤ ላይ እኔ እንደማየው አሁንም ደግም ላተኩር የተቀመነው ሰው መሆናችን ነው ሰብእናችን ነው የተወደው ሰው ለመሆን ነው እየደከምን ያለው ሰው ካልሆን ህግ አይሰራምኛ ሃይማኖት አይሰራም ለኛ ምንም ነገር አይሰራም ለሰው ልጆች መጣ ነገር ሁሉ ለኛ አይሰራም ግን ሰዎች አይደለም ብሔርተኛ ጎጠኛ መንደርተኛ ለሆነ ሰው በአለም ላይ ጎደሎ ነው የምንሆነው ኢትዮጵያ ነው ትለን አብረን ቆም መልማት ማደግ መበልጸግ ያሰዎች ከዛ በታች ደግሞ ምን ጊዜም እንዳልፍልን ጥረት ስናደርግ እንታያለን እዚህ ጋር እንደ ሀገር እንዳንቀጥል እዚህ ጋር የሚያወራው ሰው በዚህኛው ጋር ደግሞ ይሄድና የኢትዮጵያ ዜጎች ማይናማር ላይ ዜጎች ሳውዲ ላይ የኢትዮጵያ ዜጎች ጅቡቲ እንኳን ባቅማው አንገራገረች እንደዚህ የኢትዮጵያ ዜጎች በሶማሌ እንደዚህ ይባላል በስቶቹ በሁሉም ላይ ነው በሁሉም ላይ ጠላቶቻችን ናቸው ሁሉም ላይ እነሱ ከሰራ ሰውን ወስዶ ከስራው አደናቅፎ ስደት እስከማስጀመር ድረስ ደላላውም ሌባውም በቃ አጋንንታዊ ወይም ሰይጣናዊ ተግባር የሚፈጽሙት ከሐስከፈ ተባብረው ነው የሚሰሩት ክብሩን ያለ አባቶች ሽበታቸውን ይዘው ፊት ለፊት ሆነው ወደ ሸዋ ከሆንክ እንጥላል ዛሬ ልጃን እስኪ የሃይማኖት አባት ሽማግሌ ሆነው በአማራ ክልልም ሆነ በትግራይ እንደ ትልቅ ቦታ ለሽምግልና ሄደው ሞቱ አማራ ክልል ሰላም ይሄዱ ሰዎች እንደዛ አይነት አለ ሃይማኖት አባት ሽማግሌ እዛው በሰላም በራሳቸው ወኔ ይሄዱ እቤቱ ቢሆንም ይሞታል ሰላም እየፈለገ መሄድ ጃሃዳ ማዕትነት ነው ጽድቅ ነው ሁሉም ነገር ተቀምጦ የሚተርፍ የሚመስላል ያሁኑ አይነት ጦርነት በመለሽ የምታመጡት ሀገር ላይ የምታመጣው ነገር ሁሉ አይደለም ሰዎችን ነው እንደ ሰው ለምን ይራባል ሰው ለምን ይፈናቀላል ሰው ለምን ይሞታል ሰው ለምን ይቸገራል ሰው እንብለው ለኛ ያለዛ በደልን እየከፋፈሉ ሌላ በደል እየጨመሩ እንደ ጻድቅ መቆጠር ዛሬም ያልዳነ ነገር አለ
አእምሯችን ለይታችን በነገር ነው የተማርነው ነው ኮንትሪ ነው ስለ አገዳደል የሰለጠነ ሰው አገዳደል ነው የሚያውቀው እነዚህ ሰዎች እንዴት መገደል እንዳለበት ህዝቡን በትርታ እንዴት የህዝቡን ስስ በተለ ስትራቴጂና አቅር ነው የሚሰሩት ሰው የሚገሉ ሰውን የሚያስጨው ምንም ለሌላ የሚደረግ ሰው ከጮኸ እንዴት ተስፋ ማስቆረጥ እንዴት ስለዚህ እንዴት ማበጣበጥ እንደሚችሉ በተማሩ ሰዎች መካከል እንዴት ሰው ማዳን እንደሚችሉ እንዴት ሰዎችን በፍቅር አንድ እንደሚያደርጉ ምንም መጠበቅ የለብንም ሁሉና የኛ ዝግጅት ሁልጊዜም ኢትዮጵያን ካያት 40 60 ዓመት 20 30 ዓመት የሆነው ሰው ስለ ኢትዮጵያ ሁናቴ የሆነ ነገር ሲናገር አይ በቃ ቢያንስ አለ መስማት እኮ ነው ያውን ሰው ራሱን ቢጠብቅ የተሻለ ነበረ የሆነ ያለው ሁሉ ነገር እንግዲህ ቀጣዮቹ የአብይ አህመድ ተረኞች ደግሞ አዲስ አበባ ከተማ ውስጥ የሚገኙ ኤርትራውያን ሆኗል ማለት ነው ይህንን መልእክት አዲስ አበባ ከተማ ውስጥ ለሚገኙ በጠቅላላ ኤርትራውያን ወገኖቻችን እንድታደርሱልኝ እጠይቃለሁ በመጪው አርብና ቅዳሜ ከሁለት ቀን በኋላ ማለት ነው አዲስ አበባ ውስጥ የሚገኙ ኤርትራውያን በጠቅላላ ፍተሻ እንዲደረግባቸው እንዲሁም ያጠራጥራሉ የተባሉ ሰዎች በጠቅላላ ዲፖርት እንዲደረጉ ተወስኗል በመሆኑም ኤርትራውያን የሆናችሁ አዲስ አበባ ውስጥ የምትገኙ ወገኖቻችን በጠቅላላ ቤታችሁ ያለ ጥሬ ገንዘብ እንታወቅ በጣም ይሁን በዚህ ብዙ ወሬ ይወራል እኔ ላይም እንዳለ በእኛ መደነጋገር ላይ ነው እሱ ላይ ነው ትኩረት መስጠት የፈለኩት ሰው መደነጋገር ይቁም የሚበጀው መፈተሽ አይደለም የፈለገው ማድረግ ግዴታ እንደ ኤርትራዊ ከሆነ ንጹህ የሆነ ምን አስፈራው ግን እንዳልኳችሁ ነው አቅደዋልኳችሁ ነው አሁን የሆነ ስትራቴጂ ብናገር ክፎች ያን ቀድመው ይተገብሩታል እነሱ ተዘጋጅተው ነው ላይክ ማድረግ ጦርነት ነው ለነሱ አስበው ነው ላይክ የሚያደርጉ አስበው ነው ዲስላይክ የሚያደርጉት አስበው ነው የሆነ ነገር የሚያደርጉት ለክፋት በደንብ አድርገው አስበው ኃጢያት ውስጥ እንኳን ለመግባት ነው በኃጢያት እንኳን ሳያፍሩ እንደ ሐላል ቆጥረው የሚያደርጉ ሰዎች ናቸው በአንጻሩ ሐቅን ያዙ ሰዎች ማድረግ የሚገባን ይሄንን አሁን ከመተማ እስከ ጋይንታ ያለው እንትን ነው ያለው እዛ ቤተሰብ ምን ይችላል በየቀኑ የሚገኝ ነገር ነውና እኔ ፍርም ያዘንም ነው እያለን ያለው ከአዘዞ በጭልጋ በኩል ያለው መንገድ ከተዘጋ እንግዲህ ከሁለት ወር ከዛ በላይ ነው እያለን ያለውና ይሄ በጣም ለምንድን ነው እንደዚህ ሆነው ምንድነው ምክንያቱ በሚል ያው በተረጋጋሚ ያየነው ቢሆንም እነሱ የሚሉት ሰዎች እያገቱ በተለይ ቅማንት ብለው ይሉት የነበረው አካባቢ ላይ የሰው ማገት በዛ የሚል ነው ከዛ ሲነግሩኝ የነበረው ይሄንን መንግስት እየሰማ ነው ወይ እንደዛ ሲያደርገው የሚል ደግሞ አሁን መጠየቅ ፈልጋለሁ because በአብራጅራ ነው በአብራጅራም ደግሞ በጣም ረጅም መንገድ ነው በጣም እያሰቀየ ያለበት ስለሆነ ያለው ምንድነው የሚሻለው ነገር ታውቆ ነው ወይ አልፈታ ያለው የሚለው ነገር በጣም አሳሳቢ ሆኖና ተስፋ ያስቆረጠ አይነት ብዙ ሰዎች ስቃይ ውስጥ ገቡበት እንዳሸፍ ይቆጠሩ ሁሉ ጠላቶች ለኛ እንዲሆኑ ሁሉ ያደረገ በቃ ይሄ ነው የሚፈልጉት ነው ማንኮራሸት ማበላሸት ምናምን ስለሆነ ያ ነገር ዋጋ ተሰጥቶ የማይከተው የሚል ነገር ማሳሰብ ፈልግ ብቻ እንጂ በጣም እንትን ያለን እዚህ ደብረ ታቦር አካባቢ ላይ ነው የሆነ ቦታ ላይ ነው ዝርፊያ ነው ያው የገቡት ሌላም ስልኮች ነበሩ ያው ዝርፊያ ላይ ነው እንጂ ሌላ ነገር ከዛ ውጪ ምን አለ ብለህ ነው የሚል ነው እዛ ነገር ነው ወጣው ወደ መስል ነገር ነው እዛ ነገር ነው ምን አዲስ አለ ሆነ የሚለቀው እስካሁን መረጃ ይዘኝ ከማን ደብረታቦር ስላለሁ ደብረታቦር ምን ሁሉ ሰላም ነው ድጋፍ መስማት እኮ ባለፈው ነው ይመስላል ይወራል ተንቀራራቢ ባልኩና
በኋላ እኮ ነው የሚገሏቸው የሚጠይቁ ሰዎችን ከኋላ የሚመቷቸው አሁን እስካሁን መስራት በትክክል አቋም የያዙ ልጆች አሉ። ከቅማን ጀምሮ ነው ጀምሮ ማቀው ወደ ባለናው ነው እና እንደራበት ይባላል እንደራበት ይገኛል። ታረ ካልኩ ብዙ ቢሻም ይዞ አብራራው አብራራው ነው የሚወጡበት እና እንደዚህ ብለው ነው ነው ጀመር ምንድነው ድግምት ያለው እንግዲህ ድሮ እንደውም ሳልመጣ ደጋግመሽ ከዚህ በኋላ ይቃም ምን እንደሆነ እስካሁን የለም በዚህ ነው እንደዛ ነው ድሮን መስመር ገናነት መስመር ወደ ወሎ የሚሄደው ድሮ ደብረታቦር ላይ ትንሽ ታካውን ታውቀዋለህ? ወደዚህ ሲደርስ ነው ዳገት ወደታ በደብረታቦርና በወረታ መካከል ዳገት ነገር ግን አንድ ብቻ ነው ያልኩት በሱ ዞሮ ወደ አዲስ አበባ ማውቅ ብዬ ወልደው ለዛው ነው ያስቻለው አውቃለሁ። እና ዛሬ ትንሽ ታሉ የድነት ነው ወይስ በግል ታዋቂ ቋሚ ቋሚ ቦታ ነው የሚባልበት አለ የዚህ ይለያል የዚህ ከመገልጽልህ በላይ ከሚካቸው በሆነ አካል ይሉልሃል የሆነ አካል ነው የመደበን የመንግስት ነው ይላል የዛኛው ነው ይላሉ ባያገኙበት አቅጣጫ መስራት በቃ በሆነ አጋጣሚ እየደረሱ ነው እና የተቀየረው አለ ይሄኛው በወረታ ደብረታቦር ኩል ባለው መስመር ላይ በቃ የጋራ መስማት ነው። በቃ ዝርፊያው ነው በጣም በደብረታቦርና በወረታ መካከል ላይ ተገንጥላችሁ ከገባችሁ በኋላ የሆነ ጫካ ነገር አለና እዛ ላይ ተደራጅተው ነው ይዘፉት። ቅድም ማንኛው ነው ሌባ ራሱ የመንግስት ውስጥ ያለ ነው ያንኛው ነው ራሱ በግልጹ የማይታወቅ ብቻ በሌብነትና በምን ላይ እንዳለና ህዝቡ ማንኛው እንደሆነ እንኳን ማወቅ የማይችልበት ሁኔታ ከርቀት እንዳለ ነው። በእርግጥ በቅርበት ያሉ ሰዎች ደግሞ በደንብ ያውቃሉ። ይሄ ለተጓዥ ነው መንገድ ላይ ዘርግተው ምናምን አልፎ ለሚሄደው ሰው ላይታወቅ ይችላል እንደዚህ ብለው ነገር ግን እዛ ቦታ ላይ ያሉ ሰዎች ይታወቃሉ። because ህዝቡ በደንብ ነው የሚተዋወቀው እያንዳንዷን ነገር በደንብ ነው ያውቃል። የማን ልጅ እንደሆነ የማን ልጅ ሌባ እንደሆነ ማለሽ ስራ እንዳለው ምን እንደሚያገኝ እያንዳንዱ ከህዝቡ ውስጥ የሚሳተፉበትና የነሱን ቆሽ ለሰደው ለማጣጣር ድንገተው ይበሉታል ለዚህ ነገር ፍርድ ይቆማል ገባኝ ይቻላል ይላል ያመጣል ላይ ተገለፈ ይለቋል ደም ሲገባ ምን ሲል ያለው ሰው እንደምን ታውቃለህ እና ማን ያውቃል አሁን እኮ እሺ ሊዘርፈው እኮ ለምሳሌ እኔ አላውቀውም አይደል ማን ዘርፈኝ አላውቀውም ዛሬ አታውቀውም ዛሬ አላውቀውም መቼ አውቃለሁ እኔ ሰው ፍለጋ እንትኑን ነው እንዳለ ሲስተሙን ነው ወቅት ነው አይደል በማሪነት ቋሚ ለምሳሌ በዛው ይሄን እንግዲኛ ስትሆን ነው በዛው ግን ያገጡ ተለበለ ሲከራከሩ ብቻቸው ዛሬ ታውራሪ ሆኖ ማለት ነው ያውቃል መንገድ ላይ ያንኛው እንደዚህ አይደል የታካው እንደዚህ አይደል የታካው እኮ ምን እንትኑ መንገድ በቃ ማለት ሂደት ነው ያስተካክሉ ግን ስለሚያውቅ ኦኬ የሆነ ግሩፕ መሳሪያ ይዛል አንዱ ሁለት መሳሪያ ይዘዋል የሆነ ግሩፕ ደግሞ ከኋላ አንድ የማታያቸው ግሩፖች አሉ ለያን የሚጠብቁ ማለት ነው እንግዲህ የሆነ ሰው ከመኪናው ወደ ቦታ ግርግር ያለታው መሳሪያ ወርድ ያሳለኝ እነዛኞች ደፍተው እየጠበቁ ነው ከጀርባ ሽፋን መስጠት ኦኬ ኤግዛክትሊ ይሄ ዘረፋ ምናምን ሁሉ የሚሰራው የብዙ ሰዎች ቅንጅት ሰው የሚያግተው የብዙ ሰዎች ቅንጅት ይሄ ከየት እንግዲህ የተሰጣቸውን ስልጣን ጨምረው
በስልጣናቸው የሚባልጉ ሰዎች ጀምሮ ከማቀናጀት ጀምሮ በፊት ያሉት እንዳልኳችሁ ፊት ለፊት ገጸ ባህሪ ወክለው የሚጫወቱ እንጂ የዛ ደራሲ እና ምናምን ከኋላ ነው ያለው ሰው እሱን መሰረት ያደረጉ አረዳዶች እንዳለ እዚህ ጋር በደንብ ተቀናጅተው ረጋ ብለው ኪስ የሚበረብሉ መሪያ ያዙና በተጠንቀቅ መስራሉ እነሱ ደግሞ ሸገር በርቀት ነው እሱ እንደነት ያስጠብቁ አሉ በጣም ቤታበበና ዝግጅታዊ ነው ከዛስ አንድ ሳንቲም ያዘራረፍ አይነት በጣም የተለየ ይሄ ነው ለዛራት ጉባኤ ከዚህ ላይ ጀምሮ የተኩ ስለሆነ አዲስ ተናለ እስከዛም በላይ ነው ከሚነገረው ሰው ከሰማው በላይ ምናምን በጣም ያበድናሱን አካል ዘረኝነት ነገር የለውም የቅኝ ግዛት አሻጥሪያንን ከልሎ የተደረገበትን እውነት ዛሬም ለመገነጣጠል በዚህ በምስራቅ አፍሪካ ላይ የሚታዩ ነገሮች ሁሉ እየታየ ሲባል ሚስጥር ከመባከን ጀምሮ ትንሽ ትልቋፉ እንዲከፍትብን ያደረገን ዜጎቻችን እንደ ተራ ማንኛውም ፍጡር ለማንንም መጫወቻ የሚሆኑት እንደ ሀገር መቆም የምንችልባቸው ነገሮች ላይ የተሰራ አሻጥርና ክፉ በሽታ ስላለ ነው ሰው በሽታውን ሰው ችጋሩን ከላዩ ላይ ማራገፍ አለበት ለዛ መስራት ካልቻለስ የሚመጣው ነገር መቀበል ነው ዋጋ ከፍሎ ራስን ለመጥቀም የሚደረገው ማንኛውም ነገር ምንም ሳያደርግ መንግስትም ሆነ ሀገሩ ለወቀስና ለማማረር ብቻ የቅስ ትውልድ ያሳፍራል ለተጨማሪ ጥፋት መድገም ካልሆነ በቀር መፍትሄ የሚያመጣ አይደለም ከገባንበት መሰናክሎች መውጣት ነው ችግር አለ አዎ ችግሩ ጠሩና ለዚህ ችግር ያጋለጡ ሰዎች ከዚህ መከራ እንዳንወጣ ሌላ መከራ ሌላ ችግር ሌላ ልዩነት እየፈጠሩ ላይ በላይ ያደረጉ ጠያቂ ትውልድ እንዲጠፋ ሁሉ ጊዜ ነሱ ዙሪት ችግር አዙሪት ውስጥ ገቶ እንድንድ ይደጋል እየተደረገ ነው ያለው የምንናገረውም የምንሰራውም ነገር ማን ለምን ይጠቅማል እኔ ከዚህ ምን ተጠቀማለሁ ምን አጣለሁ የሚለው ነገር እያሰብን መሆን አለብን ባንዳው ይላችኋል እነሱ አስበውበት ነው ብያችኋለሁ አስበው አቅደው ነው በሞኝነት የሚገባ ሰው አለ ጠያቂ መሆን እስኪ ጠይቁ በያላችሁበት እንደው ባንተ እንደዚህ አሁን እንደነቱት አይነት ልጅ ከዛ በፊት ዘመነን ያቃሉ ዘመነ በህዋት ወረራ ጊዜ አማራ ክልል ያሉ ልጆችን ከጀርባ ሲያስጨፈጭፍ የነበረ ነው መሪያዮ ራያ አካባቢ ላይ ከሱ በፊት በጣም ግና ነበር እሱ ከጀርባ ገልቦ ነው ከዛ በኋላ መሪወዳጅ ተባለ ብያቸዋለሁ ብዙ ሰዎች ልዩ ኃይሉን ትጥቅ ለህዋት እንዲረከብ የመከላከያ ትጥቅ ህዋት እንዲወርሰው ለማድረግ መውጣት በማይገባቸው ላይ ውጡ የተባለ ጊዜ የሚሰጠውን ጊዜ ስለሚሰጥ ቀስ ነው ማለት እኮ በቃ ማለት ስትራቴጂ በመርህ የሚቀየሱና የሚሰሩ ብዙ ነገሮች እኮ አሉ እስኪ ሲሳደብ የሚል ትውልድ አንተ እንትና እያለ የሚል ሰው እንዴት ነው መፍትሄ ላይ የሚደርሰው መሰዳደብ ነው ወይ የሚያዋጣ መሰዳደብ ነው ወይ መፍትሄ የሚያመጣው አለመካከርም ማለት ነው ወይ መፍትሄ የሚያመጣው ክላሱ ላይ ትደርሱበታላችሁ ሰላማው ሆኖ ተባለ ግን የሚያቃርሰው የሚዘርፍ ችጋራ ነገ በዛ ልኩን የሚያዝ እጁ እስከቆሸሸ ድረስ ማንም የሚጫወትበት ችጋራም ሰርቶ ያላለፈለት ሰርቆ ያላለፈለት ከዚህ ጋር መሰለፍ ምን ያህል እርኩሰት እንደሆነ ምን ያህል ውርደት እንደሆነ ምን ያህል እንደሆነ አስቡት የሚዘርፉ ሰዎች የደፍሩ ሰዎች ዛሬ ወንጀል በመስራት ኃጢያት በመስራት የህዝብን እንባ የምታፈሱ ሰዎች ደም የምታፈሱ ሰዎች ከናንተ በላይ የሚያሳፍር ከናንተ በላይ የሚሰቃይ ከናንተ በላይ ነውረኛ የለም ዓለም የምትጸየፈው ዓለም ተተፋው ምን የተያችሁት ሀገር ያፈረ እና የምን ሁሉ ባንዳ የአድዋ ልጆች ነን የአድዋ ልጆች ምናምን ደግሞ ልጆች የአድዋ ድንኩን ነው የልጅ ነው ያሻዋል
የአድዋ እድምተኞች በሙሉ ሀገር ሻጭ ምንድነው ትሉታላችሁ እንደዚህና እና ይሄ የሚሆነው ይሄ ነው። በመስረቅ ምን በማለት ደም በመቃባት የትም መሄድ አይቻልም። የትም ብትሄዱ አታመጡም፣ አትቆሽሹ። ልቅ እስካሁንም የቀጠላችሁት እውነትን ነው። የሀቅ ሰዎች ሀቅን ዋጋ ባለመስጠታችን፣ እውነት ላይ ቆመን ለእውነት ጥበቃ ባለማድረጋችን፣ እርስ በርሳችን ፍቅር በሚለው ሰንሰለት ተሳስረን ለዛ መደረግ ያለበትን ስላላደረግን ንጹህ መሆናችንን አይተን ሁሉ ሰው ንጹህ ነው በሚል እንዝላልነት የበቀላችሁ የቆያችሁ ነው ያላችሁ ነው። እውነትን የያዘ ሁሉ እውነትን አክብሮ ለእውነት የተሰባሰበለት ኢትዮጵያን የያዘ ሁሉ ኢትዮጵያን አክብሮ በአብሮነት ለጋራ እድገት ለዓለም ሰላምና በረከት ለመሆን የሰራለት የዛን ቀን ነው። እዚህ ጋር ሰው ሳይሆን ህግ ቢሰሩት ሰው ሳይሆን ሃይማኖት ቢሰሩት ሰው ሳይሆን ምንም ነገር ቢመጣ ምን ይሰራል ያልኩ እና በየትኛው አግባብ መናገር ሁሉ አያስፈልግም። በተግባር መከድ ያለበትን ቢከድ እንደ ሻዕቢያ ቡድን እንኳን በዚህ እስኪ ይሄ ሁሉ ትንሽ በቤቱን እናውቁ አይነት አይደል? ውስጥ ለውስጥ ስንሰራባቸው የኖሩ ነገር አለ። እሱን ይዘን እንድናደርጋለን ሰው በዛም የማያመጡም ተብሎ የሚደረግ ሻጥር ከዛ የሚዘልቅ ነገር ያንን ወደፊት መሄድ ይኖርብናል። እሱ ያንን ነው ታቸው ነው ጣል ድፈነ እንደሆነ ይሏል። ምንም ይባል በሽታው ይብሳል፣ ችጋሩ ይብሳል፣ ወደኋላ መጎተቱ ይብሳል፣ መከራ ይብሳል። አሸናፊ የሚሆን እውነትና እውነት ነው። ዛሬ ላይ እና ቅድም ላይ ሰብናችን ያልኳችሁ ሰለሞን ተካ ነው የሚባለው ሰውዬ ላይ አማራ ነፃ ወጣ እንኳን ሞተ ብሎ የሚናገር ሰው አለ። በዚህ ልክ አንደበት የሰው ልጅ ሞት እንዴት ፍትሃዊ የሚያደርግ ማንነት ይፈጠራል? ሰው ይሙት ብሎ ምንም ጠላት ቢሆን እኔ ሰው እንኳን ሞተ የሚል ህግ በሀገሬ በኢትዮጵያ ምድር አይደለም በየትኛውም የሰው ልጅ አንደበት ላይ ሰምቼ አላውቅም። እንኳን ሞተ የሚል ማለት ነው። በጣም ለዚህ ችግር ሁሉ ያጋለጡን ሰዎች እኮ በቃ ፈጣሪ ይማራቸው አይነት ነው እያልን ያለን እንዴ ባንልም ዝም እንል ይሆናል እንጂ እንዴት እንኳን ሞተ። በዚህ ልክ የተረገመ ትውልድ በማየቴና በመስማቴ በጣም ነው ማፍረው። ታዲያ ይሄንን ይዞ እንዴት ምድር እንዴት ትጸናለች? እንዴት በረከት ይመጣል? እንዴት የእግዚአብሔር ሰላም በዚህ ምድር ላይ ይሆናል? እንደ አይነት ሞትን እስየው አማራ ነፃ ወጣ። አማራን ህወሓት ከነበረ ከህወሓት በላይ ህወሓት የሚሆኑ ጭንጋፍ ልጆች ከየት መጡ? ህወሓት ሲሄድ ለምን ሰላም አልሆንክ? እና ይሄንን የሰብዕና ውድቀትን ነው ለዚህ ጋር ለመናገር የፈለኩት። ሌላው ወደ ትግራይ ያለው እንትኖች ቢታይ ከወልቃይት ጋር የተያዙ ነገሮች አሉ። ወልቃይት ላይ ያለው በተጠንቀቅ የሚቀጥልበት እውነት ነው እንዳልኳችሁ። በሌላ እንትኑ በዚህና በዚህ ብለው በዚህ በሱዳን ላይ ኢትዮጵያንን እውነትን የሆነ አሸንፋለና የሚባለው ተሳክቶ በእኛ ሀገር አይሳካም። ምንም ያህል ሞክረን እንድትናንት እንደኔ የሀቅ ልጆች እግዚአብሔር ኢትዮጵያ ከያለበት ጎልጉሎ ያወጣል፣ መንገድ ላይ ያሰጣል። ምንም አይነት በአባትነት በእናትነት በባለስልጣንነት በፖሊስነት በምንም አይነት ክብር ተሸፍኖ የሚቀር የኢትዮጵያ በሽታ የለም። ሁሉም ይወጣል። ከወጣ በኋላ በአግባቡ ሸክፍ እናፋጥነው አይነት ነው። እዚህ ጋር ምን ከዛ ውጪ ምናምን ከተባለ ምን ብቻ ስንት ጀግና በአገር ውስጥ የሁሉ ጀግና እያለ እኔ ብቻ ቋብቅ ይሄ የኖረው አይነት ግትልትል ይሄ ራሱን በተራ የሚበላ ዘረኛ ጎጠኛ መንደርና ብዙ እልቂቶች ባለቤት የሆነው የብዙ ጥፋቶች ወራሽ የሆነው የጨነገፈ ትውልድ ኢትዮጵያን አያሽ እኔ ብቻ ምን እንትን የምታሳስቡ ምናምን ናችሁ አይደለም። እያንዳንዱ ሰው ራሱን በበጎ ያቅና በጎ ነገር
ባይንም ሆነ ምናምን የሆነ ስፖንጅን ሆነ ውሃ ላይ ጣጣት ብቻቁት ዘይት ላይ ቢሆን እንደዛ ማር የሚባለውም ላይ እንደዛ ሰው ብራም ከማጭበርበር ማር የሚሸጠው ያጭበረብራል። ማር መግዛት እኮ አንችልም አሁን እዚህ የሆነ ነገር የሆኑ ኪራዮች መኪና መከራየት መኪና ማከራየት የሚሞክረውን ነገር በመተው ወደ በጎ ነገር ማምጣት ነው። ከዛ ውጪ ምንም እንትን ሊል አይችልም። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ውጭ ሀገር ዜጎች የመመለሻ ጊዜ አልተራዘመም። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜያቸው አለመራዘሙን በጅቡቲ ኢትዮጵያ ኤምባሲ አስታውቋል ነው። ሁሉም ዜጎች ኢትዮጵያን ጨምሮ እንግዲህ ይመለሱ በተባለው አይነት እንጂ ከዛ በኋላ ወደ ምንም አይነት የመራዘም ነገር አደረኩም የሚል ነው። ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ዛሬ ዓመት የተሰጠን መግለጫ እንደ አዲስ በማስመሰል የሚሰራጨው መረጃ ሐሰተኛ መሆኑን ኤምባሲ ገልጿል። የጅቡቲ መንግስት ህጋዊ መኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ከፈረንጆቹ ሚያዝያ 3 እስከ ግንቦት 2 ቀን 2025 ባለው ጊዜ ውስጥ በፈቃደኝነት ወደ የሀገራቸው እንዲመለሱ ማሳወቁን ይታወቃል። ይህም የተገበሩ በፖሊስ ኃይል ወደ የመጡበት ሀገር እንደሚደረግ መገለጹ ይታወሳል። ከጉዳዩ ጋር በተያያዘ ኤምባሲው ከጅቡቲ ሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር መክሯል። በዚህም በጅቡቲ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ብዛት ስላላቸው እንዲሁም ትምህርት በመከታተል ላይ ያሉ ዜጎች ትምህርታቸውን እንዳያቋርጡ መደረግ እንዳለበት መነሳት ተጠቅሷል። ነጋዴዎች እቃቸውን አጣርተው መሸጥ ስላለባቸውና በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎቻችን ያልተከፈሉ ክፍያዎች እንዲከፈላቸውና ሌሎችም ጉዳዮች በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወራት እንዲራዘም ጥያቄ ቀርቧል። የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አመራሮች በበኩላቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከላይ በተጠቀሰው ጊዜ ለማስወጣት የተያዘው እቅድ እንደማይሻሻልም አስታውቋል። ይሁን እንጂ በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶች በጅቡቲ መኖር የሚያስችላቸውን ህጋዊነታቸውን እስካረጋገጡ ድረስ ንብረታቸውን በአደራ ሰጥተው ሊሄዱ እንደሚችሉም አመላክቷል። በአሰሪዎች በኩል ለሰራተኞች ሳይከፍል የተጠራቀሙ ክፍያዎችም ከወዲሁ ከፍለው እንዲያጠናቀቁ ሚኒስትሩ አሳስቧል። በፍርድ ቤት የተያዙ ኢትዮጵያውያን ጉዳዮች በሚስዮኑ በኩል በሚቀርቡ ማስረጃዎች ላይ በመመስረት በፍጥነት ታይተው በመፍትሄ እንዲያገኙም እንደሚደረግ በጅቡቲ የኢትዮጵያ ኤምባሲ አስታውቋል ብሏል። ኢትዮጵያን ፕሬስ እና እንግዲህ እስኪ በደንብ በገባችሁ ልክ እዩትና እርስ በርሳችን ካልተከባበር ማን ያከብረናል? አብረን ብንቆም ደግሞ ማን ይነቃል? ብዙ ጥላት እንዳላት ሀገር ብዙ አሻጥር ሲሰራባት እንደኖረች ሀገር በተጠንቀቅ ይሄንን ክፉ ወቅት አልፈነው በጣም ብዙ ነገር ነው ያዝነው። ጅማሮም ደግሞ ትልቅ ነገር ነው። በአቅሙ ኢሳያስ በአቅሙ የኢሳያስ ብችሎች እሱ ቂጥቂጣቸውን እግርግራቸውን ሰው አላቸውን አብቶ ያባረራቸው ብችሎቹ ሳይ ከችግራቸው የተላቀቋትን ሀገር ብችሎች ሳይቀሩ በኢትዮጵያ ላይ ተነስተው በክፋት የሚሰሩበት አይነደንም። ማይናማር ለቤተሰብ ወንድሞቻችን ካዛዘን ደቡብ አፍሪካ ላይ ያሉት በዚምባብዌ በዚህ በየኮንቲነሩ አለቁ የሚባሉት በባህቱ የሚባሉት ሊቢያ ላይ ስንቱ ጅቡቲ ማለት አሁን የጅቡቲ አላን ላይ እንኳን ካምፕ ላይ ያሉ እዛ ሰደዱ ምድስሉ ሄዳ ቆርቆሮ ሲመጡ አራውሙ ለምን እንከፋፈላለን? በዚህ ላይ ገላ ሆኖ በዛም መንገድ ወንመት እየሰጡት ታውበት ማጠፋ አደገኛም ነው ብዬ ነው እንትን ምለው። በዛ ስሜት ሰው ተረድቶ እስኪ ራሱን ቢያንስ ከዛ የረከሰና ሁሉም የዘራውን ያጭዳል። ሁሉም የዘራውን ያጭዳል። ምንም የሙዚቃ ኮንሰርት፣ ፊልም፣ ድራማ እርቃኗን የምትሄድ ሰት እርቃኑን የምትሄድ ይሄ የሚወረው ሰው የሚያደርገው ነገር ዘር ጊዜውን ያወጣል፣ እድሜውን ያወጣል። ምኑ ነገር የሚጠቅም ነገር ላይ ሰው እንዴት ለራሱ ዋጋ ያለው ሰው እንዴት ራሱን ከፍ ማድረግ ለራሱ ራሱን መጠበቅ እንዴት ያቅቷል? ኮስሞቲክስ የሚገዛው ለምንድን ነው? ካፕ እኮ ለሌሎች ጌጥ እኮ ነው፣ ተጨማሪ እኮ ለሌሎች ላለማስቀየም ለሌሎች ቆንጆ ነው ለማለት አይደል ሜካፕ ሰው የሚወስደው። ስለዚህ ሰው እንዴት ራሱን ሆር ለማድረግ እንዴት ይሰራል?
እና እንደዚህ አይነት ነገሮች በጣም ሊታሰብበት ነው። በትግራይ ላይ ያለው ህዝብ ወደፊት መጥቷል። ከዚህ በኋላ እስኪ ምንም በሉት ምንም ተውትና እነዛ ክፉዎች እስከ ቀብራቸው ድረስ ቢቀጥሉ የበሉበት ነው፣ የኖሩበት ነው፣ ታሪካቸው ነው፣ ልምዳቸው ነው፣ ሲኔሪታቸው፣ የስራ ልምዳቸው፣ እውቀታቸው፣ ጥበባቸው፣ ስብስባቸው፣ ማህበራቸው፣ አደረጃጀታቸው በሙሉ ክፋትና ክፋት፣ ጥፋትና መጠፋፋት፣ ዘረኝነትና ጎጠኝነት፣ ባንዳና ባንዳነት ነው። ያ ባህሪያቸው በዛ ብዝበዛ ስል በዛ ጉዳት ውስጥ የኖርን ሰዎች ለምንድን ነው የማንቀየረው? እነሱ ያስራቸው ስለሆነ አጠንክረው ነው የሚሄዱ። ከነሱ ምንም ነገር መጠበቅ የለም። ቢያንስ ቀጣይ እነዚህ ሰዎች ከሚያደርሱት ብዝበዛ ለመዳን ጥረት ማድረግ ቢመጡ ምን የሚያደርግ ይመስላል? እንደው አሁን የትግራይ ይሄው ሐሳብ አራማጆች ወደፊት ቢመጡ የትግራይን ህዝብ ምን የሚያደርጉት ይመስላል? የህወሓት ሳቤን የወረሱ ባለጌዎች በኢትዮጵያ ላይ ወደ ስልጣን ቢመጡ ውስጥ ለውስጥ ለኮለኩ የሚያደርሱት ጥፋት ብልጽግና ውስጥ የሚሆኑ ሃይማኖት ቦታ ላይ የሚሆኑ ምንም የተከበረ ቦታ ላይ ይሆኑ ያው የህወሓት በሽታው ስለሆነ ሰው ስለወረሰው ያሳቤ ያነቀዛቸው ያበሰበሳቸው ሰዎች ያሉበት ያን ቆሻሻ ነገራቸው መጥፋታቸው ማርከሳቸው ምናምን አይቀርም። እንኳን በጠብልም ተምጣ ሁሉ ጠልቷቸው ረከሱ ቡድኖች ምን የሚያደርጉ ይመስላችኋል? ይሆነች ቻቅም እንኳን ያገኝ እሱ ወይ እንዴት አለ እንኳን አብሮ አደረሰን በያለውኝ ስዩም በፌደራል ፖሊስ ተሰውሮብኛል ካለ በኋላ ምን አዲስ ነገር አለ ያለ መሐመድ የሆነ ነገር ቢሰራልን አሪፍ ነበር። ጀስት ወይም ማን ነው አሪያ የሆነ ነገር ቢል ወይ አቤቶ ራሱ ፌደራል ፖሊስ ሳይሆን ዙሩ ታውቅ አለበት ለምን እንደዛ ሊል እንደቻለ። እኔ ማውራቱ ለነሱ ቁና ስለሚሰጣቸው የበለጠ ብዬ ነው እንጂ በጣም ነው የሚያስጠላው። እኔ ሶስተኛ ወገን መኪና ስላላሳደረ ያንን ኤግዛጁሬት ያላደረኩት የራሱ የሆነ ነገር ሰዎች የሆነ ነገር አረጋለም ይሄንን ለመነጀስ እስካሁን ራሱ ጄን 2-3 ቀን ራሱ እንቆጥሩት ማደናቀፍ ነው ስራቸው። ማደናቀፍ ይሄ ምንድነው የሚባል መቀስ መቁረጥ ነው መርፌ መስፋት ነው የምላቸው አይነት ነገር አለ። እንደዛ አይነት ስለሆነ ማደናቀፍ በጎን ነገር ማርከስ መነጀስ መረበሽ ይሄ ነው እንደ ጽድቅ የሚቆጥሩት የኛ ሀገር ፖለቲከኞች በሙሉ። ኮሚኒቲ ጋይድላይን ስትራይክ ያሰብኝ እኮ ኮፒ ብሎ የጠቅላይ ሚኒስትር አብይ አህመድ ኖቬምበር 1 ህዳር 1 በፈረንጆች አቆጣጠር እኔ እዚህ ኦቤስ የሚባለው ሲሆን አድርጌ ነው የለጠፍኩትና አሲሚላር አልጎሪዝሙ የሆነ ሞር ባይሆንም ከኦቤን ወስጄ አላውቅም። እኔ ተከታትዬው ኦቤን የሚባል የኦሮሚያ ሚዲያ ኔትወርክ የሚባለው አላውቅም መኖር ስለማልችልም እኔ ላይ ሳብስክራይብ ራሱ ግን ምን ብሎ ነው የመጣው የኔን ቪዲዮ ስለወሰደ ምናምን ብሎ ስትራይክ አስልኮ እንደዛ አይነት ነው። ጀስት ሚዲያውን እንደገና ያ ቪዲዮ ፐርሰንት የተሰሩ
ሐሳብ ደግሞ ለመላው ሰዎች እንዲደርስ በተወካዮች ምክር ቤት የተከለ ምንድነው ይችን ያነሳውባችሁ ካላችሁ እነዛ ህዋት ሐሳብ የነካቸው ሰዎች እዛ ቦታ ላይ የሚኖረው ይሄን ያደረገው አንድ ልጅ ይሆናል። የኦሮሞ ሚዲያ ኔትወርክ ላይ አንድ ሰው ይኖራል። ያንን ራሱ ሚዲያውም ላይ ያውቀው ይችላል። ግን እዛ የተሰጠውን ቦታ ሊያበላሽ ይችላል። ልክ የዮሐንስ ቧ ያለውን ክስ ይዞ የመጣው ዛ ፍርድ ቤት ላይ ያለ ሰው አንድ ሰው ነው። እንደ ፍርድ ቤት እንደ መንግስት አይወክልም። የተሰጠውን ቦታ ላይ ክብር ጨምሮበት ለሰው ልጆች ደህንነትም አይደለም ሄደው ዮሐንስ ቧ ያለውና ክርስቲያን ታደለ ከመሰሎቻቸው ጋር ያጠነጠኑት ጥፋት ምን ያህል ሰው ገደለ? ምን ያህል ንብረት አወደመ? ምን ያህል ትውልድ ኋላ አስቀረ? ምን ያህል ኢኮኖሚካል ዲስትራክት በመከላከያ ሰራዊቱን ጨምሮ በሀገሪቱ ላይ ምን ያህል አደረሰ? ምን ያህል የኢትዮጵያን አቅሸ ይሄን ቢያስብ ኖሮ ያ ሰውዬ እዛ ጋር ሆነው የናገሩት ነገር እንደ ክስ ይዞ በሰዎች ላይ ማዘዣ ያወጣል ብዬ አስብ። እንደዚህ አይነት ያለ የህግ አሰራርም ይመስለኝ እንደ ፍትህ ሁሉ ነገር ያበቃለትና የሰው ልጆች መብት የተረጋገጠበት ከሆነ እንደዚህ አይነት ሀገር ቢኖር ኦኬ ያደረገው ቢባል ችግር የለውም። እነዚህ ውሻቸው መብት ይቆማሉ የሚባሉ ሰዎች እኮ እኛ ሀገር እኛን ከውሻ በታች እኮ ነው አድርገው የሚጫወቱት። እና ህግ ከሰራ ይሄ ሁሉ ጥፋት የት ይመጣ ነበር? እኔ ሃይማኖት ሙስሊም ክርስቲያን እንደዚህ ብለን ብዙ ሲጨቃጨቁ ምናምን ስደርስ ሃይማኖት የት አለ እላለሁ። የሁሉም ሃይማኖት ትርፉ ፍሬው ሰላም ነው፣ ጽድቅ ነው፣ ፍቅር ነው፣ በረከት ነው፣ አብሮነት ነው። ወደ ሸዋ የሰገዱ አወግዛለሁ የሚል ጳጳስ እየሰማን መሪ ግደሉ የሚል ጳጳስ እየሰማው ፍሬው አልታይ ብሎ ይሄ ሁሉ ሽሙጥና ይሄ ሁሉ ስርቆት ይሄ ሁሉ እርስ በርስ መባላት ይሄ ሁሉ አዳምና ሔዋንን ክዶ አማውሮ ትግሬ እያለ የሚባል ባለበት ላይ እንዴት አድርጌ ነው እኔ ስለ ሃይማኖት ላወራ የምችለው? ሃይማኖት ደግሞ እኔ ከፈጣሪ ጋር ነው፣ እኔ ከእግዚአብሔር ጋር የሚነት መስመር ነው ሃይማኖት። ከሱ ጋር የምተሳሰበው እንጂ ከመሐመድ ጋር አሁን መሐመድ ከድር አለ ካሰች ማሜ ሜላታ ላይ በቃ ከነሱ ጋር ግብግብ የሚገጥበት ነው እንደ ሃይማኖት። ለኔ ለነዚህ ወንድሞቼ እኮ ማድረግ ዝቅ በመታዘዝ ነው የኔን ሃይማኖት እንዲወዱት ማድረግ። እምነት በራሱ የተነው ይባላል። ሰው ተክሳጽ የሌለበት የዛንን የሃይማኖቱን ትሩፋት ሳናገኝ የህጉም እስየ ላይ ያን መጥሪያ የላከው እኔ ፌደራል ፖሊስ ያደረገው ነገር ልክ ነው ሁሉ ላለ ጀስት ከዛም በላይ ይሄ ቢታወቅ ወሬ ነው ያለበት። እኔ ከመጀመሪያው ላይ የሆነ ዜና ላይ አካቸዋለሁ ሆን ብዬ ነበር ያካተቱት። ቢኮዝ በዚህ ልክ የተስጣቸው እስከ ሚኒስትር ድረስ ደርሰው ህዝብ የህዝብን ችግር ይፈታሉ የሚል ተከበረው ምክር ቤት አባል ሆነው ሲያበቁ ሆነን ሽፍታ እና በሁሉም ቦታ ላይ ያንን እያሰብን አለመደገም። ከዛ ጃዊሳ የሚባል ሰው ይመጣ ነበር። ጃዊሳ የሚባል ጽንፈኛ ባለጌ ይመጣ ነበር። ለራሱ አይጠቅም፣ ለሰው አይጠቅም። እንዲሁ በየሄደበት ኪሳራ አስቀያሚ ነገር ማንም የጣለውን ቆሻሻ ተሸክሞ የበለጠ እየቆሸሸ የሚሄድ ቡድን ይመጣ ነበር። እዚህ እስከ ደብረ ሲና ድረስ የመጡበትን የብልግና ሂደት ብንን እዛ ካህናት ባንዲራ እኔ አይደለሁም ምናምን ዘረኛ የሆነ ሰው ክርስቶስ ተንሥአ እሙታን እያለ እንትን ይላል። መስቀል የያዘ ሰው ገዳይ ይኖራል። ገዳማቱ ሁሉ ገና ብዙ እኮ የሚጣራለ ዛሬ ብዘረዝሩት ብዙ ይሆናል እኮ። ከ92 ጀምረን ዲቁናውን ቅስናውን ትተን ከቤተክርስቲያን ስንወጣ እኮ ከዛ በኋላ እየተተካ ያለው ሰው ምን እንደነበር የታየ ነው። ፍሬውን አየነው እኮ። ዛሬ ሱባኤ እንግባ ሀገርን ለማሻገር ህዝብን ለማሻገር ሱባኤ እንግባ። ፍቅር ርቋል። ጥፋቱ የኛ ነው። ቃል እግዚአብሔርን አልሰበክንም። በህዝባችን ላይ በልባቸው አላሳደርንም ያለ አባት እኮ የለም። የፈጣሪን የጸሎት ዋጋ እኮ ትቷል። ዛሬም መንግስትን ሲሰድብ ይሏል። መንግስት እኮ ከሃይማኖት አባቶች በታች እኮ ነው። የሃይማኖት አባቶች ቃሉን ቢሰብኩ ከዛ ምዕመናን መካከል የሚወጣ አይደል አንድ መሪ አስራት በኩራት የሚሰርቅ ጽላት አውጥቶ የሚሰርቅ ሙዳየ ምጽዋት የሚገለብጥ
እግዚአብሔር ትዕግስት ስላደረገ ብቻ እግዚአብሔርም እኮ ጎልያድን እንዲገለው ዳዊትን ያዘዘውና ያበረታው እግዚአብሔር ነው ሰው የሚል እና እኔና እናንተ በተቻለ አቅም በየእምነታችን እምነት ክብራ እስቲጃባ አለው፣ ስኬት አለው፣ ትርፍ አለው። እያንዳንዱ እምነት እሱ ላይ መያዝ መሻገር አለብን። ትንሽ ትልቁ እንደዚህ በሆነበት ሰዓት ላይ እኮ የበለጠ ነው ጸሎት ማብዛት ያለብን። በጨለማ የሚሄድ ሰውና በቀን የሚሄድ ሰው የተለያየ ነው ዝግጅቱ። ጥንቃቄ የሚያደርግ እኛውን ሁሉ አጨልሞ እንደዚህ እያደረኩ እላለሁ እያለ ያበራነውን ብርሃን እሰብራለሁ የሚል አይነት ነው ስታዩ። ትንሽ ትልቁ በአቅሙ ያገኛትን ነገር ለስርቆት፣ ለነውር፣ ለጥፋት ነው የሚተባበር። በዚህ መካከል ላይ በጥንቃቄ መር ላይ ማስተዋል። ይሄን ስንል አስቡት። አሁን ላይ በነካኳቸው ፍርድ ቤት ሄድኩ፣ ሃይማኖት ቦታዎች ላይ ሄድኩ፣ ፖለቲከኞች ጋር ሄድኩ፣ በተለያዩ ቦታዎች ላይ ያሉ የተሰጣቸውን ነገር ያረከሷ ላይ ሄድኩ። አስራት በኩራት የማይሰጡ ግና አማኝ ነኝ የሚሉ ለእምነታቸው የማይታዘዙ ሰዎችን ሄድኩ። ሁሉም ስለነካኳቸው ምን ይላሉ? ወደ እውነቱ ከመምጣት እኔ ይጠሉኛል ይችላል። የሚያሸንፈው ግን ይሄ ስለሆነ ነው ማለት ነው። የሚያሸንፈው የሚያሻግረው ይሄ ነውና ትግራይ ላይ ያለው ነገር ወጣቱ ባለቤት ይሁን፣ የደረሰበት በደል ያስተምረው። ህዝባችንን ከዚህ በኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን ሲሉ አቶ ጌታቸው ረዳ የሚመራው የህወሓት ክንፍ አስታውቋል። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔው ወደ ስራ መግባቱን ለፕሬዚዳንት ጀነራል ታደሰ ወረደ አሳውቋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎች ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሞታል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ በአሰራጨው መግለጫው በባለፈው ጊዜ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚልም አገላለጽ ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀን ተቆጥሯል ያለው ይኸው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷልን በማለት ገልጧል። አዲሱ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውንም አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆንም ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂድም አስጠንቅቋል። የአቶ ጌታቸው ቡድን ይህንን አቋሙንም የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝም ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዚዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላትም ምስጋናና እውቅና ለመስጠት ያለመ ስነስርዓት ይካሄዳል ብለው ነበር ሲል ትክባ ዘግቧል። ሌላኛው እንግዲህ አቶ ማነው ሌተናንት ታደሰ ወረደም የተናገሩት አለ እዚሁ ጋር እናካተውና በትግራይ ክልል እንግዲህ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደና እንደ አዲስ የተዋቀረው ጊዜያዊ አስተዳደር ካቢኔ ስራ መጀመሩ ተነገረ ነው የሚለው። በአቶ ጌታቸው ረዳ ሲመራ የነበረውን የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዚዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዚዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላሳወቁም። ይሁን እንጂ ከደብረ ጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸውን ለጉዳዩ ቅርበት ያላቸው ጨምሮ በርካቶች በመጽሐፍም ላይ ይገኛሉ። አንዳንዶች አዲሱ የጊዜያዊ አስተዳደር ፕሬዚዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታም እያቀረቡ ይገኛሉ። ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል።
ባለፉት 2 የጊዜያዊ አስተዳደር ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽሟል ሲሉ ገልጸዋል። ጥሩን ለራስ መጥፎን ለሌላ መስጠት አይቻልም፣ ድሉም ውድቀቱም የጋራ ነው። ከህልና ህዝብና ሀገርን ከሚጎዳ ፖለቲካ አካሄድ እንውጣ ሲሉም ጥሪ አቅርበዋል። የቀድሞ ፕሬዚዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደሩ አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዚዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ ፕሬዚዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናንት ጀነራል ታደሰ ተፈናቃዮች የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩ ደግሞ አኗኗራቸው እንዲሻሻልም ትኩረት ይደረጋል ብለዋል ይላል። ሁሉንም እናያለን። ጀስት እንዳልነው እዛ ከሄዱ በኋላ መጠለፍ ምን ማለት ጥቂቶች ካልተከታተላቸው አየሁ ካላላቸው ያ ህዋታዊ ሳቤ ያበሰበሳቸው ሰዎች ሌሎችንም ማበሳቸው አይቀርም። ንጹህ የበዛ ከሄደ ንጹህ በባለቤትነት ወደፊት ከመጣ ኬላ ተጥሏል እኮ ሲባል ይገርማቸዋል። ኬላው ላይ በፍተሻ ምንም ነገር ላይ ያዝ ይችላል። ግን ኬላ አለ ሲባልና ኬላ የለም ሲባል የሚደረጉ ህገወጥ ነገሮች የተለያዩ ናቸው። ህዝብ ያያል። ህዝብ በባለቤትነት ጉዳዩን ይከታተላል። ህዝብ መሮታል። ህዝብ ከስቃዩ ለመውጣት በባለቤትነት ወደፊት መምጣት ይፈልጋል፣ ተዘጋጅቷል፣ እንደዛ አይነት ነገር እያደረገ ነው በሚባልበት እውነት ላይ ማንም ሰው ይጠነቀቃል። ትልቅ ህዝብ ነው። እውነቱ ይሄ ነው። ምንም ይባል ማለት ነው። ማተኮር ያለብን ህዝብ ላይ ነው። አክቲቪዝም ማንቃት፣ እውነትን መመስከር፣ እንዲነቃ በራሱ ጉዳይ ላይ ራሱ ባለቤት ሆኖ እንዲናገር እንዲሰራ ማድረግ ነው። ወደዛ ለመውሰድ ሁልጊዜም ታላቁ ህዝብ ነው። መሪ ቢወጣ ከዛ ነው። ምንም ነገር ቢመጣ ከዛ ነው። ሀገር ብትሰራም ለዛ ህዝብ ነው። ሃይማኖትን፣ ባህል፣ ወግ፣ ህግ ማንኛውም ነገር ቢመጣ ለህዝብ ነው። ህዝብ ከሰለጠነ ሁሉ ነገር ይሰለጥናል። ህዝብ ካልሰለጠነ ጥቂት ግለሰቦች ምንም ያህል ወርቅ ቢሆን፣ ምንም ያህል እንቁ ቢሆን፣ ምንም ያህል የተለዩ ስኬታማ ቢሆኑ በብዙሃኑ ተበክለው እዛው ተመሳሳይ ሆነው ይቀራሉ እንጂ የጥቂቶች መለወጥ ሀገር አይቀይርም። እኛ ሀገር ደግሞ ሲሰራ የኖረው ምንድን ነው ካላችሁ ትልቁን ህዝብ ማኮሰስ፣ ከትልቅነቱ አውርዶ በብሔር በመንደር ከፋፍሎ ብቻውን እስኪቀር ድረስ መሰንጠቅ መተልተል። ትልቅነቱን ካጣ ጥቂቶች ይጨፍሩበታል። ማንኛውንም ነገር በባለቤትነት ሳይሆን ባልቃሻነት እንዲገልጥ ያደርጉታል። እሱ ላይ ነው የኖር ነው። ሲፈልጉ ደግሞ ሰልፍ ውጣ፣ ተቃውም ብለው የህዝብ ማዕበል ድል ማድረግ እንደሚችል ያውቁና እንደገና ዙረው ይቀሙታል። ለሞት ይጠሩታል፣ ይገሉታል፣ ያስገድሉታል፣ ያፈናቅሉታል፣ ያስርቡታል። በሁሉም ነገር እነሱ ይሸቅሉበታል። ህዝብ ግን ታላቅ ሆኖ ግለሰብ እንደሆነ ያደርጉታል። ሲጮሁ እንደ ህዝብ ይጮሁለታል። ሲያስርቡ እንደ ህዝብ፣ ሲገሉ እንደ ህዝብ፣ በሁሉም ነገር እንደ ህዝብ ይጮሃሉ። ሲያኖሩ ግን እንደ ግለሰብ ያወራሉ። ሞክረን የዛ ሀሳቤ ሰዎች ይህን ያህል አደረሱብን ካልን ከዛ ለመውጣት ሚዲያችንን ማስተካከል፣ እውነታዊ አስተላለፋችንን መያዝ፣ እነሱ ባሉበት አለመዞር። ዛሬ እኮ ማመን እኮ ነው ያቀተን። እንዴት እንጃ። ወይ ይጠፋሉ ወይም እንደዚህ ወይ ይስተካከላሉ እንጂ ከዛ ውጭ እኮ ምንም ነገር የለም። ደብረ ጽዮንን የሚመስል ሌላ አሽንጉሊት መጥቶ አሁን ቢሸውደኝ ችግር የለም። ዘመነ ካሴን የሚመስል አሽንጉሊት ሌላ አዲስ ሰው መጥቶ ቢሆን ኦኬ። እዚህ ያረጡ ቆመው የቀሩ ፖለቲከኞችን የሚመስል ሌላ አደረጃጀት መጥቶ ቢሆን እንዴት ገዱ ትናንትና በዛኛው ዛሬ በዚህ ልደቱ እንዴት በዚህና በዛ ብሎ ያወራል? እንደው አሁን እዚህ ጋር የሶፍትዌር ችግር ምናምን እያናደደኝ ነው እንጂ አንዳንድ እንትኖችን አቀርብላችሁ ነበር እና ቪዲዮ አድ ለማድረግ ግን በጣም አልመቸኝ አለ። እንዴት እንደሆነም አላወኩም እንጂ በጣም ነው የሚገርማችሁ የሚሰሩት ምናምን ነገር ማለት ነው። አቶ ልደቱ ኢንተርቪው ያደርጋል። ከዛ ዛሬ በጣም ምናምን መጽሐፍ ጽፎ የነበሩ ሰዎች እዛ ያወራሉ። እንዲህ ብሎ ነበር እኮ እንዲህ አብይ ነው ዶክተር አብይን እኔ መጽሐፍ ገምግሜለት ነበር ምናምን ይሰማል። በቃ ተሞከረ እኮ እንዴ! ስንት ፋሽን እየመጣ ምን አይነት አለባበስ እንዳለዩት አዳዲስ አይነት ልብሶች ምናምን መጥቷል። እኔ ፋሽን ጀስት እኔ አቅመ ደካማ ስለሆንኩ ሊሆን ይችላል እንትን ይላል።
ላላቅ ይችላሉ። ግን ፋሽን የለም ወይ? ፋሽነሮች እንደውም በትንንሽ ወደው ነው እየቀያየሩ እንደውም ያስቸገሩና በዛ ሁሉ መካከል መልሰን ስለምንሰማቸው እነሱም እያወሩ መቀጠላቸው በጣም እንደ አገር አሁን የትኛው ላይ ማይኩ እንዳለ አላውቀውም። ከዛ በኋላ ይህ መጽሐፍ ለመጻፍ ደግሞ የነበረህ ትግል ከባድ ፈተና ያልከው ትንሽ ተባባል። አዎ እውነት ነው፣ በጣም ከባድ ነበር። ያ ስሜት አሁን የለኝም። ያኔ ግን በጣም ከባድ ነበረ። ለምንድን ነው ሪዮት እኔና ዶክተር የምንተዋወቀው እሳቸው ወደ ጠቅላይ ሚኒስትርነት ከመምጣታቸው ሜቢ 7 ወይም 8 ዓመት በፊት ነው። ግን ያን ያህል ስልክ ተቀያይረናል። የተወሰነ ጊዜ ስልክ መደዋወላችንን አስታውሳለሁ። የመጀመሪያ የጻፉትንም መጽሐፍ እንድገመግምላቸው ሁሉ ቀጠሮ ሰጥተው ነበረ። ከዛ በኋላ የኦህዴድ ሊቀመንበር ሆነው ሲመረጡ፣ ጠቅላይ ሚኒስትር ሆነው ሲመረጡ ቴክስት አድርጌላቸዋለሁ። መልካም ምኞቴን ገልጬላቸዋለሁ። በእሳቸው ዙሪያ ያለኝንም ስጋት ገልጬላቸዋለሁ። ይሄ እንግዲህ ምንሽ አንድ ነገር ነው። ከዛ በኋላ ደግሞ ስልጣን ከያዙ በኋላ ታስታውሽ ከሆነ እዚህ አገር መጥተው ሲመለሱ ወደ መስከረም እና አሁን ይህን ልጅ እሺ ለምን አረክ ምናምን ብሎ መጠየቅ ይቅር፣ እንዴት በዚህ እየተሰማ ይሄ እንዴት አብይ በቃ ተስፋ እየሰጠው ወይም የሆነ አታላይ እንደዚህ ያለ ነው የሚናገረው ሰው ማናት ሪዮት አለሙ ላይ ምንጊዜ ምናምን የሚባል ሚዲያ አላት መሰለኝ፣ እዛ ላይ ነው ያገኘሁትና አያለው እንዳልኳችሁ ጀስት እስኪ ማን ምን ያደርጋል እኔ እነሱ የሚያዩን ደግሞ ሰው ያለው የሚያዩንምና የትውልዱ ወዴት እየሄደ ነው፣ ምን እያሸነፈ ነው፣ ምንድነው የተወደደው ምናምን ይላል። አኑማ እንዴት ነህ ደህና ነህ እና እንደዚህ አይነት ነገር አለ ያበደ ምናምን እና ይሄንን ታዩትና ይሄ ሁሉ እብድ ነው ያለው ትላላችሁ። ኤኒዌይ ይሄ ተቸ ይላል። ይሄ ሰውዬ እኮ እሱ ጋር አይደለም ግብ እንትን ማለት ያለበት። እኔ ስለ ብልጽግና ሲያወሩ ብለው ምናምን የሚለፈልፉ የሚጮሁ እንቁራሪቶች አሁንም አማራጭ ሀሳብ መጥፋቱ አሁንም የተወደዱ ነገሮች ላይ አሁንም ያለውን ችግራችንን እያባሱ ለመሄድ የሚደረግ ጥረት ችግር መፍጠር፣ ችግር ማውራት፣ ችግር መስበክ፣ በችግር ውስጥ ብዙዎችን እያኖሩ የነሱን ችግር ለመፍታት የሚፈልጉ ሰዎች አሉ። በብዙ ምታዩት ያ ነው። እኛ የሚያስፈልግን አዎ ችግር አለ፣ አዎ ሞታል፣ አዎ ተዋርዳል፣ አዎ ተረባሃል፣ አዎ ተፈናቅላል፣ አዎ እሺ ቀጥሎ ምን ልታደርግ ነው? ቀጥሎ ከዛ የሚያላቀቀኝን አይነት ስትራቴጂ መናገር የለበትም። አሁን የሰውዬ በቴክስት እንድብየላቸው ምናምን የሚለው ልደቱ ቢኖረው እንኳን የለውም እንጂ አማራጩን ያቀርብና በዛ አማራጭ ለውጥ ማምጣት ውጤት ማምጣት ከጀመረ በኋላ ለውጡ ታየ አይደለም። ለውጡን እያየነው ነው፣ ውጤቱን አየነው፣ ተቀበልነው፣ ፍሬ አፈራ። ከዛ በኋላ ይጠቀሳል ያየው። በዚህ ጊዜም ይሄን ብዬ ነበር። አሁን እዚህ ጋር የለውጥ ባለቤት ሆኗል። አሁን ችግር የምትቆጥሩ ሰዎች አብዝቼ የምቃወማችሁ አብዝቼ የምጠላችሁ ችግር ብቻ ነው የምታወሩት። ምንም አማራጭ የለው። መንገድ ተዘጋ እና ምን ይጠበስ? ትምህርት እንትና እና ምን ይጠበስ? ሰው ሞተ እና ምን ይጠበስ? ይሄንን እኮ ማንም ይነግረናል። ማንም ፓርላማ ሆኖ የእንትና መንግስት ምናምን እንደዚህ ነው። አማራጭ አምጣ የተባለው ሰው ችግር ነው የሚያወራው። ይሄ ትልቅ ልክፍት ነው። በኢኮኖሚም በሐሳብም በማንኛውም ነገር ጥገኛ ሆኖ ተጀምሮ ጥገኛ ሆኖ የሚያልቅ የባርነት ፖለቲከኞች እና ታጋይ ሰዎች ናቸው ያሉ ኢትዮጵያ ውስጥ። አሁን እንኳን የመጣው ይሄ ብልጽግና ለውጥ በተቃዋሚዎች መጥቶ ቢሆን ተቃዋሚዎች ላይ ተስፋ እናደርግ ነበር። ኢቭን ኢፍ እነሱ ማውራት ይችሉ ነበር። ግን እግዚአብሔር ሲያጋልጣቸው ገመናቸውን ሁሉ ሲያሰጣ ወደብ ጠየቀ ይሄ መንግስት። እነሱ ወደብ ጠይቅ ይሄን አልማ እያሉ ፈተና እየሆኑ መንግስትን ያሯሩጡልናል ብለን ነው እኔና እናንተ የምንጠብቀው። ምንም ሳይጠይቁ ወደብ ጠየቀ። ለምን ትጠይቃለህ ብለው ሳያፍሩ መጡ። ሰብሰብ በሉ ሲባል መሰብሰብ ለምን አቃታቸው?
ተላላኪ ስለሆኑ ባንዳ ስለሆኑ እዛ ቦታ ላይ የተቀመጡት እኛን ለማበጣበጥ እንጂ መፍትሄ ለመስጠት አይደለም። ችግሮቻችንን አብዝተው ያውቃሉ፣ ባይሆንም ችግር ይፈጥራሉ። በችግር ውስጥ እኛ የምንጠመድ በችግር ውስጥ የምንነሳሳና ግሪቫንስ ስሜታችን የሚጠቃ ከሆነ ችግር እየፈጠሩ ነው እነዚህ ሰዎች እኛን የሚያነሳሱ። ውሸት ወሬ የሚወደድ ከሆነ ውሸት የሚያወራው ይበዛል። ለምን? እኛ የወደድነው ውሸት ስለምን። ይሄ በላኩት የሚሄደው እብድ ከበዛ በዛ እሱን የበለጠ እያሳበዱ ሲሞትም ሞተ ይላሉ፣ ሲገልም ገደለ እያሉ የሚያወሩ ሰዎች ይበዛሉ። በወደብ አጋለጣቸው። ለምን እንደዚህ? ወርቅ 4 ኩንታል ወርቅ 4 ኩንታል ኦልሞስት ወደ 5 ኩንታል የሚሆን ወርቅ ነው የተገኘው። ተገኘ። ዝም ማለት ሁሉ እኮ ይቻላል፣ ግን ፈጣሪ አልፈቀደም። ሁሉም መገለጥ ስላለበት ለምንድን ነው ብሔራዊ ባንክ የሚገባው? በዚህ ጉዳይ ላይ የተሳተፋችሁ ጠቅላይ ሚኒስትሩን ጨምሮ በቅርስ ማጥፋት እንከሳችኋለን የሚል መግለጫ ወጡ። መግለጫ በነገራችን ላይ መገለጫ ነው። ያንዳንዱ ማንኛውም የሚገልጠው ነገር ያ ነገር የኔ ባህሪ ነው ብሎ ራሱን በጽሁፍም ሆነ በንባብ ይገልጥልናል። የመንግስትም ይሁን የሃይማኖት ተቋማት ነገር የነሱ ክፉ ሴራ እንዳይሳካ በማድረግ ወደ በጎ ነገር ስታስቡት ጀምሮ የሚያስደስት ጤና የሚሰጥ ሰላም የሚሰጥ ሰው መፍራት ካለበት ስራውን ነው። እንደ በዛ ላይ የሚሳደቡ ሰዎች ምናምን ተስፋ በዚህ ፈጣሪ ባልፈቀደው ነገር ላይ ያሉ ሰዎች እኮ ሲቃጠሉ ነው የሚያጥሩት። ምንም ስኬት የሚባል ነገር የለም። ሁሉም ይቀራል እኮ እንደ ጥላ የሚያልፍ ዘመን ነው። እኔ ህይወትን ለመረዳት በሞከርኩት እንትን ላይ ከ2008 ጀምሮ የሚያማልል ነገር የለም። ስልጣን አያጓጓም፣ አያማልልም። ገንዘብ ሀብታም አያማልልም። ጉልበታም መሆን መሳሪያ ምናምን እንደዚህ የሆነ እዚህ ዱንያ ላይ መሬት ላይ ያለው ነገር ያን ያክል ከዛ በፊት እንደነበረው አይነት የሆነ የምትመኙት በትምህርት ደረጃ በሀብት ደረጃ በሆነ ስኬት በምትሉት አይነት ነገር ላይ የሚያጓጓ አይደለም። ከ2008 እንደ ኢትዮጵያ አቆጣጠር ጀምሬ ቅማንትና አማራ ብለው ከዘሩት በሽታ ጀምሮ እዛው ቦታው ላይ ሆኜ ያንን ቆሻሻ እልቂት በጣም የሚዋደድ ህብረተሰብ መካከል ላይ የተሰራውን ድራማ በቦታው ላይ ሆኜ ያየሁትን የዛን ተሞክሮ አሁን ካለው እውነት ጋር ነው እናንተ እንድትማሩበት ለመግለጥ የምሞክረው እንጂ የሆነ አጉድሎ ምናምን የሆነ ጅንጀና ምናምን ብሎ አይደለም። በቃ ጀስት ተምረንበት እንዳይደገም በማድረግ ግን እንትን ማለት የኛ አስተዋጽኦ የኛ ተሳትፎ ደግሞ ያ ነገር እንዲስተካከል በጎ እንዲሆን መጥፎ በቃ እንዳይስፋፋ በማድረግ ልክ እንደዛ አይነት ነገር ላይ እንትን በማለት እንትን እንበል። ከዛ ውጪ በአዲስ አበባም በአማራ ክልልም በተለያዩ ቦታዎች ላይ የፖሊስ መግለጫዎች በጣም የሚያምሩ ናቸው። ሁሉም ነገር በሰላም መጠናቀቁ ነው። ብንፍ እዚህ አዲስ አበባ የእሳትና አደጋዎች ባለስልጣን ምንም አይነት እሳት አደጋ ሳይከሰት ነው በዓሉ በሰላም ያለፈው። ይሄም ተገቢውም ዝግጅት ሁሉ አድርገንም ነበር። ሁልጊዜም በጥንቃቄ ብንሄድ እንደዚህ ነው የሚለው ሁሌም ጠንቃቆች ነው ከምናገረው ከምንሰማው በተለያየ መልኩ ላይ ሆነን ራሳችንን በማግኘት በጎ ነገርን እናብዛ። ኢትዮጵያ ማንም የሚያስቆማት ነገር አይደለም። እንዳልኳችሁ አፋር ላይ ትኩረት ብትሰጡ አሪፍ ነው። በመተማ ደግሞ ያዘዞ ጭልጋ ነጋዴ ባህር አውላል ላይ ያለ የሚሄደው መንገድ ተዘግቶ ከ3 ወር በላይ ሆኖታል የሚላዩታል። እሱም ደግሞ እንዲከፈት አድርጉ። የህዝብን ምሬት የሚጨምሩ ነገሮች ለጠላቶቻችን ስለሚመቹ ለጠላቶች የማይመች በተለይ አገልግሎት ሰጪዎች መብራት ኃይል፣ ቴሌ ራሱ የባለፈውን አክሲዮን አሁን እናመር ከተባለ የሚያናድር ነገር አለ። አክሲዮን ሸጠ፣ ከዛ በኋላ ምንም ነገር አላለም። እሱ ሆን ተብሎ የተሰራም ሊሆን ይችላል። በካፒታል ኢኮኖሚ ላይ መንግስትንና ህዝብን ለማቃቃር ወይም የካፒታል ሼር ሽያጭ እንቅፋት እንዲገጥመውና ከዛ በኋላ ለምን እገዛለሁ እንዲህ ሆን ተብሎ የተያዘም ነገር አይደለም። የገጠማቸውን ችግር እንኳን ወደው እንትን አላሉ። ጥቅምት አካባቢ ላይ ክፍያ የተፈጸመ እስካሁን ድረስ ወይ ተቀብለነዋል ወይ ተመልሷል ሳይባል ዝም ብሎ ታፍኖ እየቀረ እየተደረሰም ብሎ የማይጠየቅበት አይነት ብዙ አሰራሮችን የሚያበላሹ ሰዎች አሉ። ቅድም ፍርድ ቤት ላይ እንዳልነው በተለያዩ ቦታው ላይ አገልግሎት የሚሰጡ ኃይላት ላይ ትኩረት ቢሰጥ፣ ትራንስፖርት፣ ቴሌ፣ መብራት ኃይል እና ውሃ ከውሃ ጋርም ተያይዞ ሰዎች የሚችሉትን ያክል ዝግጅት ቢያደርጉ መብራት ፖታው ሰውፋ ነው። ህዝብ መብራት ሲያጣ ደግሞ ይጎሳቆል። ነዳጅ መንገድ ላይ በጥይት እየመታ የሚደፋው
ህዝብ ነዳጅ እንዲያጣ ነው። ውስጥ ለውስጥ የሚያደርገው ሳፖርታጅ እንዳለ ሆኖ ህዝብን ሊያማሩ የሚችሉ ነገሮች መደረጋቸው ሁሉ ስላለ መንግስት ትኩረት ሰጥቶ የህዝብን ብሶት የሚቀንሱ ነገሮችን ቢያደርግ የተሻለ ነው። በትኩረት ይሰራ። መደረግ ያለባቸውን ፈጣን ነገር ይወሰድ። አሰስመንቶች ደግሞ እንዳልኩት ባለፈው ደብረ ወርቅ ላይ ምናምን ጨምሮ አሰስመንቶች ቢታዩ በሁሉም ላይ መከላከያም ቼክአውት ቢያደርግ ያንዳንዱ ነገር አፕዴት መደረግ አለበት። ሰው በዛ መልኩ ኢትዮጵያችን እንደምትቀጥል እርግጠኛ ነን። ድሉ የኢትዮጵያ ነው፣ የእውነት ነው፣ የሀቅ ነው፣ የሰው ልጅ ነው። ስለዚህ ለማይቀረው ነገር አታጓቱብን ነው። ኢትዮጵያ ታበጽሕዋ በእግዚአብሔር። አብራችሁ የነበራችሁት ወንድሞቼ ሁሉ ሰላማችሁ ይብዛ በያላችሁበት። በጎ እቅዳችሁ ሁሉ በፈጣሪ አየርነት ካሉ ደስታችሁ ተባረኩ። ደህና ደሩ።